ፀሐዩ ወንበር አገኘ። እንደዚህ ለፍተን በተቀጠረ ዋናው መሳካቱ ነው። እንዴ እኔ ስንት ጊዜ ታክሲ እየተበደርኩኝ ይቀጠራለሁ እያልኩ የሰው ዕዳ ራሱ በዛብኝ። እኔስ ሶስተኛ ጫማ ጫማ ስቀይ ሶስተኛ ጫማ አልቆ ባይሶ ዛሬ ይሳካልናል። ማረገው እኔ ምልክ እሱን ጠይቀው እንዴ ማይ እባክሽ ፊቱ ሲታይ ራሱ ችግር የጠበሰው ፊት ነው የሚመስለው። ሌላ ሰው ጠይቃለሁ ወይ እንደኛ ሊቀጠር መጥቶ ይሆን እንዴ? ቆይ እባክህ አቅጣጫውን ልጠይቀው። እኔ የምለው እንደም የዳይሬክተሩ ቢሮ በዚህ ጋር ነው እንዴ? የማን የዳይሬክተሩ? እንግባ። ወዴት የዳይሬክተር ቢሮ ዝም ተብሎ ዘው ይባላል እንዴ? የአባታችሁ ቤት መሰላችሁ እንዴ ዘው ብላችሁ የምትገቡት? አካሄድ አስተላለፍ አሰራር አለው አይደለም እንዴ? ቁጭ በሉ፣ ትንሽ ተንፈስ ምናምን አየር ውሰዱ፣ ተረጋጉ፣ ከዛ ትገባላችሁ። ወይ እንቸኩላለን አባ። እንቸኩላለን። አረ ብዙ ትቸኩያለሽ ልኬኮ። ስራ ለመቀጠር ነው የመጣ ነው እዚህ ድርጅት? አዎ። ምን ነው አንተም ልትቀጠር ነው? አዎ ልንቀጠር ነው ሁለታችን። አብዚ ልትገቡ እዚህ ድርጅት ልትቀጠሩ? እሱ ከፈለገ ይቀጠር፣ ላንቺ ግን አይሆንሽ እንዴ? ለምን? ምን ነው ጫዋቹ? ሰፍ ብለን የመጣነውን ስራ አትቀጠሩም ስትለን እንዴ አስደነገጥከን? እኔ ልደንግጥላችሁ ማን ነው? እኔ ልደንግጥልሽ አስደነገጥኩሽ? ይልቅ አንተ ስለዚህ መስሪያ ቤት የምታውቀው አንዳንድ ነገር ካለ ብትነግረን ደስ ይለናል። ስንገባ ግር እንዳይለን ብትነግረን ደስ ይለናል። ምን ይዘንላል እንዴ? ለጠቅላላ እውቀት ነው። ያው ድርጅታችሁ አሪፍ ከፋይ ነው ይባል የለ? ለዛ የተወሰነ ነገር ብትነግረን ይጠቅመናል። ለኛ ደግሞ እኮ በዶላር ነው የሚከፍሉት አሉ እንዴ? መነዝረዋለን። ኢሉሽን በሰማሽ ለቅጥር ባልመጣሽ አለች ቴቴ። ቴቴ ማን ነው? ባለቤቱ ናቸው ቴቴ። አንተ ምንድነው ፍጥን የምትለው? ትንሽ ሰከን በል እንጂ አግባትህ ሳይታወቅ እንዲህ ቀደም አትበል እንዴ። ቆይ እኔ ያልገባኝ አይከፍልም ነው ለሰራተኛ ድርጅታችሁ? እኔ ቆንጆ ነው እኮ ያልገባኝ እሱ ነው። ማን ነው በዶላር ይከፍላል ያላችሁ እናንተ? ማለት አንቺ ሲወራ ሰምተን ይመጣል። በእውነት በዶላር ብለው? አዎ በእርግጥ ይከፍላል። በዶላር ይከፍላል። ይከፍላል። ያው በወር እስከ 150 ሺህ ይደርሳቸዋል። 150 ሺህ አላልኩሽ? በዶላር አላልኩሽ? ዘረዘራ ይችላል። አጣጣሚ ማረፈች። ብዙ ጥቅሞችም አሉ። መኪና ቤታችሁ ድረስ ከደሞዝ ውጪ? አዎ ብዙ ይኖሩታል። ግን ምን ዋጋ አለው? ምን ዋጋ አለው እንዴ? ማለት በየሰበብ አስባቡ ደሞዛችሁን ጉምድ አድርጎ ኪስ የሚተርፍ ዱር ይርጭ እንዴ? ለምን ማለት በምን ምክንያት እኮ? አሁን እንዴት መሰለ እንደምታውቀው አይደለም የኛ ድርጅት አሰራር የራሱ የሆነ ቀለምና መልክ አለው። ማለት ለምሳሌ ግልጽልጥ አድርገህ ንገረን እስኪ እኮ። አታድበስብሰው። ይቅርታ ለምሳሌ አንተ ወንድሜ እንዲሁ ፍጥን ትላለህ። እንዲሁ አይቶ ዝም ብሎ ደሞዝን የሚቆርጡ ይመስለኛል። ይረጋጋል። ኧረ እኔ ይቅጠሩኝ፣ እኔ ትንፍሽ ያለብኝ አንቺ ራስሽን ቻንጂ። ዋናው ግን ዲሲፕሊን በዲሲፕሊን የሚመራ ተቋም ስለሆነ ቀልድ አያውቁም። ኤቭሪቲንግ ኢዝ ኤክስፔንሲቭ ይላሉ እሳቸው እዚህ ያሉት እና ሰዓት ላይ ቀልድ አያውቁም። አለባበስ ላይ እንደዚህ እንደምታየው ጥቁር ከረባት፣ ነጭ ሸሚዝ፣ ጥቁር ሱሪ፣ ቆዳ ጫማ ማድረግ ግድ ነው። አሁንም ይቅርታ ግዴታ ነው ነጭ ሸሚዝ? አዎ። አይ ፐርሰናል እንዳይመስልብኝ ፀጉር ማስተካከል ይኖራል። መላጣ አይፈለግም? ይሄንን ችግር እኔ 3 ወር ቅድሚያ ከሰጡኝ ያስተካክላሉ። አንቺ ምን ሆነሻል? ይሄ ስራ መላምጥ ነው አይገባም። እንደዚህ እንደምታቀሉት ብቻ ነው። ሸሚዝ ላይ ትንሽ ነጥብ ቆሻሻ ከታየ ኮሌታው ድንገት እንኳን ከታጠፈ 3/4 ደሞዝ አለቀ። እንዲህ በቃ በስርዓት በጥንቃቄ እኖራለሁ። እኔ ይቅጠሩኝ ብቻ። አንተ መስመሩን አሳየኝ፣ ችግር የለውም። እኔ ሸሚዙንም ለብሳለሁ፣ በቃ ዲሲፕሊኑንም አደርጋለሁ። ስለሱ ነው። ነጭ ሸሚዝ ግዴታ ነው ወይ ነው? አዎ ግዴታ ነው። ነጭ ሸሚዝ ግዴታ። ነጭ ሸሚዝ ገና ሳልለብሰው ነው የሚቆሽሽብኝ። አይመቸኝም እንዴት እንደማደርግ። ኧረ እባክህ እንዲሁ ስታየው አትሆን አንተ 150 ሺህ ብር ሌላ ነገር ብትሞክር ምን አለ? ሁሉም ሰራተኛ ነው የሚለብሰው። እዚህ ጋር ይተዋል አለሙ ጋራጅ ምን ምናምን አለ። ምናልባት እነሱ ቢቆሽሽን ችግር የለውም እንትን ይላል፣ ይፈቅዳል።
ገናሽ ተቀበሉ። ምን ማለት ነው? ምን ይላል ያ? አይ ይቆሽሽብኛል ስላለ እኔ ግን ንጹህ አደርጋለሁ። እኔን እንደምንም ብለህ አስቀጥረኝ፣ እንደው ውለታህን ከፍላለሁ። ይሄ እኮ አንቺ ችግር የለውም። ኧረ ችግር የለውም። ኑሮ ካሉት እኮ መቃብር ይሞቃል ይባላል። እለምደዋለሁ ነው ሸሚዙንም ችግር የለውም። አረጋለሁ። ተስማምቷል። ይቆሽሽብኛል አልከረም እንዴ? አረጋለሁ። ስራ አይደል እንዴ? አልችልም። ሸሚዙ ሲያይ ይቆሻላል አይደለም? አይ እንትን ነው። እሱም ቢሆን ጥሩ ነው፣ ግን ደግሞ ዋነኛው ጉዳይ ብዙዎች ተፈትነው የሚወድቁበት ሰዓት 12 ከ00 ሲል እዚህ ግቢ ካልደረስክ ወንድሜ ባትመጣ ይሻላል። የጧት እንቅልፍ ትወዳለህ? ደግሞ እሱ አይሆንልኝም። እኔ አሁን ከእንቅልፌ ጋር እንዴት ነው ከእንቅልፌ ጋር የምታገለው እንዴ? በዚህ ስለው አንዳንዴ እኮ እንደው እንደምንም ለመድረስ ሞክራለሁ። እኔ የጧት እንቅልፍ ትወዳለህ? በጣም አይሆንልህም? አይሆን ያስቸግረኛል በጣም። ጠዋት ላይ አልነሳም። 4 ሰዓት ነው። አንተ እኮ ዝም ብለህ ነው የመጣው። ምንድን ነው ግን ፕሮሰሳችሁ በዛ በጣም። አሁንም ተስፋ መቁረጥ አያስፈልግም። ተስፋ መቁረጥ አያስፈልግም። ከሰዓት እዚህ ጎሚስታ ንፋስ ምናምን እዛ መሞከር ትችላለህ ወይ? ካልሆነ እዚህ አቅራቢያ አከራያለሁ እንጂ መቼም ስራ አያመልጠኝም። እንደው እኔም አይሆንልኝም። ትንሽ አረፍዳለሁ እና እንደው ያረፈደ ግን ስንት ብር ይቆረጥበታል? ከ150 ላይ። ኧረ ታረፍጃለሽ አንቺ ትንሽ። ቅጣቱ በጣም ከፍተኛ እኮ ነው። አሁን ምንድን ነው የሚያደርጉት? መጀመሪያ በቢሮ ይጠሩና ሞራልን ይነግሩታል። ካልቆረጡ ችግር የለም። ሞራልን ካላሸቁት በኋላ አለ ደሞዝ ላይ 3/4 ይቆርጡታል። ከዛ አለፍ ሲል ደግሞ በጊዜ በማግስቱ ትመጣለህ አይደለ? ስትመጣው አሁን የተንጣለለው ግቢ ያያችሁት 500 ካሬ እንዴት እንደሚያምር ስፋቱ ዘጠቅ አይጠቀሙም ራሱ። እሱን ታጸዳላችሁ። ይለመዳል። እሱን ታጸዳላችሁ። ከዛ ግን የመጨረሻ ዲሲፕሊን ማስያዝ አይደል የተፈለገው? አለቃ ቢሮ ትገቡና ሱሪ ያስወልቁ ይገርፋሉ። በሳማ ሊጠቅ እያደረጉ እንዴ! ምን ነው ቢቀርስ ባይከፍሉ 150 ሺህ ብር እንዴ? አይ በቃ ይገርፋሉ። ባበል ነው የሚገርፉ። እሱና ይኸውልሽ እኮ እንደ ጨላዳ እሺ ያወራሁበትን እስካሁን ተፎካካሪ ሳይኖር ሲቪን ወስዶ ማስገባት ይሉታል። ይሄ አቤት